ምድርና ሰማዩ ሳምርሽን ይንገሩ ፍጥረታት በሙሉ ስላንቺ መስክሩ። እና ስመጣ ምስጢረ ሥላሴ ስማር ምናምን በጣም እንዴት ማለት አንድም ሶስትም እንዴት ይሆናል ብዬ ውስጤ ላይ ሆነ ጥርጣሬ። ትምህርት የሚጠጣ ምናምን የምትፈልጉ ሰዎች ስለዚህ ነገር እነግራችኋለሁ። በደንብ አድርጋችሁ ስሙኝ። ያላጨበጨበ ያላለው ደስደስ ልጇ የሾህ አክሊል አድርጓል። መድኃኒዓለም ጉልበቷ ስር ተንበርክኬ በጣም ነው የማለቅሰው። በጣም አለቅሳለሁ። እነዚህንና የመሳሰሉትን ቪዲዮዎች አብረን እናያለን። አብራችሁን ቆዩ። አሁን የመጀመሪያውን ቪዲዮ አብረን እንመልከት። ምድርና ሰማዩ ሳምርሽን ይንገሩ ፍጥረታት በሙሉ ስላንቺ መስክሩ። ተነግሮ የማያልቅ ድንቅ ነው ስራሽ ድንግል ሆይ እናቴ አምሳያም የለሽ ማርያም ድንግልም ረዳቴ የምትደርሽልኝ ነይ ስልሽ በጭንቀቴ ታምርሽንም በዓይኔ አይቻለው ጽዮን ሆይ ስልሽ ድንግል ሆይ እጽናናለሁ። የያሬዱ ዜማ ድንግል እመቤቴ ስጦታዬ ነሽ። የያሬዱ ዜማ ድንግል እመቤቴ ስጦታዬ ነሽ። በምን አንደበቴ እንዴትስ ባለ ቃል ማርያም ልበልሽ በምን አንደበቴ እንዴትስ ባለ ቃል ማርያም ልበልሽ። ጌታዬ ናና ኢየሱስ ጌታዬ ነፍሴና ቤዛዬ ይትባረክ 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 የኔም ነፍስ ቀጥታ ወደ ሲኦል ተጣለች። በጣም ነው የምቃጠለው እንደ ጉድ ማለት ነው። እኔ እንጃ እዚች ምድር ላይ እንደዚያ የሚያቃጥል ነገር ምንም ነገር የለም። በጣም እቃጠላለሁ፣ በጣም እነዳለሁ፣ እጮሃለሁ። ሚያድነኝ የለም። የኔ ነፍስ ለምን ወደ ሲኦል ተወረወረች? በጣም ትልቅ ኃጢአት ሰርቻለሁ ማለት ነው ብዬ በጣም እጮሃለሁ። ከዛ በጣም እየጮኩ እያለ በጣም ከባድ ነበር። የአብርሃሙ ሥላሴ ናቸው የመጡት። የአብርሃሙ ሥላሴ መጡ። የኔ ነፍስ ከሲኦል ሲነጥቋት ከዛ ነፍሴን ከዛ ውስጥ አውጥተው ጉልበታ ሀገራቸው አጠገብ ስሰግድ ነው ማለት ነፍሴ ማለት ነው። ለምንድን ነው እናንተን የማየው? እኔ እኮ ኃጢአተኛ ሰው ነኝ። እኔ የማይገባኝ ሰው ነኝ። ለምን ይሄን ያለው ብዬ በጣም ስቅስቅ ብዬ አለቅሳለሁ። እና ሶስቱም ማለት የተናገሩ ነገር በእርግጥ ይሄ ነው ማለት አልችልም። ሶስቱም ይናገራሉ፣ ግን የአንድ ሰው ድምፅ ነው የሚሰማኝ። ትንሽ ከእስልምና ስመጣ ምስጢረ ሥላሴ ስማር ምናምን በጣም እንዴት ማለት አንድም ሶስትም እንዴት ይሆናል ብዬ ውስጤ ላይ ሆነ ጥርጣሬ ነበረኝ ማለት ነው። ሶስትነታቸው አንድነታቸውን የተረዳሁኝ እዛ እያለሁኝ ነበር የሚል በተጠመኩበት ሰዓት ማለት ነው። ማለት ሶስቱም ሲያወሩ አንድ ድምፅ ነው የተሰማኝ፣ የሶስቱም ድምፅ አይደለም። በቃ የሆነ ነገር ብሎ ከአጠገቤ ተሰወሩ። አንድ ቀን ተማጽኛቸው ማላቅ፣ አንድ ቀን የአብርሃሙ ሥላሴ ይሄን አድርጉልኝ ብዬ ማላቅ ሰው ነኝ። ለምን የማይገባኝ ሰው ነኝ እኮ ብዬ በጣም አንተን ያልኩት ማለት ነው። ከዛ እነሱ ሲሰወሩብኝ በቃ ይሄንን ነው ማለት ነው ማለት ዛማቱ ለዚህ ነው ያመጣኸኝ፣ ለዚህ ነው ደጅ ያስረገጠኝ ብዬ ደግሞ በጣም ማልቀስ ጀመረ። እማምላክ እናቴ ኪዳነ ምሕረት ልጇን ታቅፋ ድጋሜ ማለት ነው የመጣችው። ልጇ የሾህ አክሊል አድርጓል። መድኃኒዓለም ጉልበቷ ስር ተንበርክኬ በጣም ነው የማለቅሰው። በጣም አለቅሳለሁ። መብርሃን ለምን ታውሽ? ለምንድነው ጸሎት የማሰቢ? ለምንድነው ከጣዩ ገብ የራቅሽው? ለምንድነው የምጠይቅሽ ነገር ማታደርጊልኝ? እንደዚህ ቃል በቃል ነው የምላት ማለት ነው። ብዙ ጊዜ እኮ እነግርሻለሁ፣ ለሁሉም ጊዜ አለው እልሻለሁ እኮ ትለኛለች። ለሁሉም ጊዜ አለው፣ በአንድ ጊዜ ሁሉ ነገር በአንድ ጊዜ እንዲደረግልሽ ትፈልጊያለሽ አለች። ከግሯ ዝቃን አድርጋኝ እንባይ ጥርቅ አደረገችልኝ። ከአጠገቤ ተሰወረች።
ደግሞ ጥበብን ስጠኝ እያላችሁ ጻፉ። ሁላችሁም ጥበብን ስጠኝ እያላችሁ ጻፉ። በደንብ ሼር አድርጉት እና እንግዲህ ነገ ሐምሌ 21 ማለት ነው ዓመታዊ በዓል ነው። ምንድነው የምን ዓመታዊ በዓል ነው ካላችሁኝ መልአኩ ቅዱስ ኡራኤል ለዕዝራ ሱቱኤል ጽዋዐ ልቡናን ያጠጣበት ቀን ነው። ጽዋዐ ልቡናን ያጠጣበት ቀን ለማን? ለዕዝራ ሱቱኤል። ማነው አጠጪው? መልአኩ ቅዱስ ኡራኤል ማለት ነው። ጽዋዐ ልቡና ማለት ጥበብን የሚሰጥ ዕውቀትን የሚገልጥ ጽዋ ማለት ነው እና ከዚህ ጋር ተያይዞ ለትምህርታችሁ እንዲገለጽላችሁ የሚጠጣ መድኃኒት የምትፈልጉ ሰዎች ፍቱን የሆነ መድኃኒት ልንገራችሁ። ግን እናንተም ለጓደኞቻችሁ ምቀኞች ሳትሆኑ ቪዲዮውን ሼር አድርጉላችሁና ጓደኞቻችሁ ይጠቀሙበት እና ይህንን መድኃኒት ስትጠጡ ግን ጥንቃቄ ማድረግ አለባችሁ። ጥንቃቄው ምንድነው? የመጀመሪያ ንስሐ መግባት አለባችሁ እና ይሄ መድኃኒት ምን መሰላችሁ? የክርስቶስ ደም ነው። የክርስቶስ ሥጋና ደም ነው። ጥበብን የሚሰጥ ዕውቀትን የሚገልጥ። ምን ጠብቃችሁ ነበር? ምድራዊ ቅጠላ ቅጠል የሆነ ስራ ስር እንድላችሁ? ኧረ በጣም ታሳዝናላችሁ። ቆይ እስኪ ስታስቡት ከሥጋ ወደሙና ከስራ ስር ከቅጠላ ቅጠል ማን ነው የሚበልጠው? እንዴ በዚህም አትሸወዱ። ሞኝ ናችሁ እንዴ? የክርስቶስን ሥጋና ደም ተቀበሉ፣ ትምህርታችሁ ይገለጽላችኋል። የምሬን ነው የምላችሁ። እንደ ቅዳሴ ማርያም ላይ አላስቀደሳችሁም እንዴ? በእምነት ሆነው ለሚቀበሉት ጥበብን የሚሰጥ ነው እኮ የሚለው ቅዳሴያችን። ስለዚህ ምድራዊ ሥራ ምናምን እሱን ተውና የክርስቶስን ሥጋና ደም ተቀበሉ። እውነተኛው መድኃኒት እሱ ነው። እንግዲህ ተመልካቾቼ የዛሬውን ቪዲዮ አብረን ተመልክተናል። ከዚህ ቪዲዮ ትልቅ ትምህርትና መንፈሳዊ ብርታት እንደወሰዳችሁ ጥርጥር የለኝም። በተለይ ስለ እመቤታችን ስለ ቅድስት ድንግል ማርያም ስናስብ እሷ ሁልጊዜም ለሰው ልጆች ሁሉ የምታማልድ የርኅራኄና የምሕረት እናት ናት። በሕይወታችን ውስጥ በኃጢአት በጭንቀት ወይም ተስፋ በመቁረጥ ውስጥ ስናልፍ የእሷን አማላጅነትና እናትነት ተስፋ በማድረግ ወደ አምላክ ስንቀርብ ፈጽሞ አንፈራም። ብዙ የሕይወት አጋጣሚዎች ውስጥ ከባድ ፈተናዎች እና የነፍስ ጨለማዎች ሊገጥሙን ይችላሉ። ነገር ግን የእመቤታችን የቅድስት ድንግል ማርያም ፍቅርና አማላጅነት እንደ ብርሃን ሆኖ ከጥፋትና ከሲኦል መንገዶች የሚታደገን ነው። እሷ ለፍጥረታት ሁሉ የምታዝን የምሕረት እናት በመሆኗ በጸሎቷና በአማላጅነቷ ሁልጊዜም ከጎናችን አትለይም። ስለዚህ በሕይወታችን ውስጥ ምንም ያህል ከባድ ነገር ቢገጥመን ተስፋ ሳንቆርጥ ወደ እመቤታችን ለቅድስት ድንግል ማርያም በጸሎት በመቅረብ የምሕረትና የድኅነት መንገድን መከተል አለብን። ዛሬው ቪዲዮ ከተመለከታችሁ ላይክ ማድረጋችሁን አትርሱ። የዛሬውን ቪዲዮ ከወደዳችሁት ላይክ ማድረጋችሁን አትርሱ። አዲስ ስለሆንን ቻናላችንን ሰብስክራይብ ያደረጋችሁ ቻናላችንን ሰብስክራይብ በማድረግ ይደግፉን። ስለ እመቤታችን ያላችሁን ሐሳብና በቪዲዮ ያላችሁን አስተያየት በኮሜንት አስቀምጡልኝ። አመሰግናለሁ። ያ ሚዲያን ሰብስክራይብ ያድርጉ። መልካም የዕረፍት መልካም ዕለተ ሰንበት መልካም የእመቤታችን የቅድስት ድንግል ማርያም መታሰቢያ ቀን ይሁንላችሁ።